በታሪክ ውስጥ እውነተኛ ደስታ ከወሲብ ኃጢአት ነፃ ያወጣው አውግስጢኖስ በምዕራቡ ዓለም ላይ ያሳደረው ተጽዕኖ እጅግ ከፍተኛ ነው። ቤንጃሚን ዋርፊልድ እንደሚናገረው ከሆነ አውግስጢኖስ በጽሑፍ ውስጥ ወደ ቤተ ክርስቲያን ሆነ ወደ ዓለም እንደ አብዮተኛ ኃይል ነበር የገባው። በቤተ ክርስቲያን ታሪክ ውስጥም አንድ ምዕራፍ ብቻ ሳይሆን የፈጠረው እስከ ዛሬ ድረስ በምዕራቡ ዓለም የሚታየውን የታሪክ አቅጣጫ ያቀና ሰው ነበር። የክርስትና ታሪክ የተሰኘው መጽሔት አሳታሚዎች እንዳሉት ከኢየሱስና ከጳውሎስ በመቀጠል በክርስትና ታሪክ ውስጥ ታላቅ ተጽዕኖ ካላቸው ስመጥር ሰዎች መካከል አውግስጢኖስ በዋነኝነት ይጠቀሳል። አውግስጢኖስ የተወለደው እንደ አውሮፓውያን አቆጣጠር ህዳር 13 354 አሁን ላይ አልጄሪያ በመባል በምትታወቀው ታጋስቴ የምትባል ስፍራ ነበር። ታጋስቴ ሂፖ በምትባለው ከተማ አቅራቢያ ያለች ከተማ ነች። መካከለኛ ገቢ የነበረውና በግብርና ስራ የተዳደረ የነበረው አባቱ ፓትሪሺየስ ልጃቸው አውግስጢን በንግግር ጥበብ ሊያገኝ የሚችለውን የላቀ ትምህርት ሁሉ እንዲያገኝ ጠንክረው ይሰሩ ነበር። እድሜው ከ11 እስከ 15 ዓመት ሳለ ከሚኖርበት ስፍራ 32 ኪሎ ሜትር የሚያህል ርቃ በምትገኝ ማዳወር የተባለ ከተማ ተማረ። በመቀጠልም አንድ ዓመት ቤት ውስጥ ከቆየ በኋላ ከ17 ዓመቱ አንስቶ 20 ዓመት እስኪሞላው በካርቴጅ ትምህርቱን ተከታተለ። አውግስጢኖስ ለ3 ዓመት ትምህርት ወደ ካርቴጅ ከመሄዱ በፊት እናቱ ዝሙት እንዳይፈጽም ከምንም በላይ ደግሞ የማንንም ሚስት እንዳያማልል አበክራ አስጠንቅቀው ነበር። ይሁን እንጂ አውግስጢኖስ ከጊዜ በኋላ ኑዛዜ በተሰኘው መጽሐፉ ላይ እንዳሰፈረው የርካሽ ፍቅሮች መፍለቂያና መፍያ አፍላል ወደ ሆነችው ወደ ካርቴጅ መጣው። በውስጤም ውስጣዊ ምግብ የሆንከውን የአንተን አምላክ የማያቋርጥ ረሃብ ነበር። በካርቴጅ አንድ ዕቁባት ይዞ ለ15 ዓመት አብሯት የኖረ ሲሆን አዲዮዳቶስ የተባለ አንድ ወንድ ልጅ ከእርሷ ወልዷል። አውግስጢኖስ ከ19 ዓመቱ አንስቶ እስከ 30 ዓመቱ ድረስ ለሚቀጥሉት 11 ዓመታት የንግግር ጥበብ መምህር በመሆን ያስተምር ነበር። 29 ዓመቱ ሲሆን ሊያስተምር ከካርቴጅ ተነስቶ ወደ ሮም ሄደ። ይሁን እንጂ በተማሪዎቹ ባህሪ ስለተሰላቸ ሚላን ውስጥ ወደሚገኝ ማስተማሪያ ጠባ በ384 እንደ አውሮፓውያን አቆጣጠር ተዘዋወረ። በዚያ ሳለ ከታላቁ ጳጳስ አምብሮስ ጋር ተገናኘ። በወቅቱ የፕሌቶ ስነ ፍጥረት ስጋ ስለነበረ አውግስጢኖስ ቃልም ስጋ ሆነ በሚለው የመጽሐፍ ቅዱስ ክፍል እጅጉን ተደናገጠ። ይሁን እንጂ ከሳምንት እስከ ሳምንት አምብሮስ ሲሰብክ ይሰማ ነበር። እንዴት በጥበብ እንደሚናገር ልቦና ከፍቼ ሳደምጠው ምን አይነት እውነት እንደሚያወራ ተገነዘብ። ኑዛዜ ገጽ 111። በመጨረሻም አውግስጢኖስ ወደ ኋላ የያዘው የማሰብና የመረዳት ጉዳይ ሳይሆን የወሲብ ፍላጎት እንደሆነ ተረዳ። ይሁን እንጂ በሴቶች ፍቅር እጅግ እንደተሳብኩ ነበርኩኝ። ስለዚህ ውጊያ የሚዳኘው በሕይወት ውስጥ እያለ ባለ የፍስሐ አይነት ሆነ። በአንተ ደስ እንድሰኝ ጥንካሬ እንዲኖርኝ የሚያስችሉኝ መንገዶች ለማግኘት መፈለግ ጀመርኩ። ነገር ግን በእግዚአብሔርና በሰዎች መካከል ያለውን መካከለኛ አገናኝ ኢየሱስ ክርስቶስን እስካቅፍ ድረስ እነዚህ መንገዶች ማግኘት አልቻልኩም ነበር። ኑዛዜ ገጽ 164። አውግስጢኖስ በዚህ ጽኑ ፍልሚያ ውስጥ እያለ በቤተ ክርስቲያን ታሪክ ወሳኝ ከሚባሉ ቀናቶች ውስጥ አንዱ ተከሰተ። ይህ ታሪክ ኑዛዜ የሚባለው መጽሐፉ የልቡ ትርታ ነው። በታሪክ ውስጥም ከምንመለከታቸው ታላቅ የጸጋ ስጦታዎች ውስጥ አንዱ ነው። እንዴት ያለ ፍልሚያ ነበር! ይህ ቀን ብዙ ጊዜ ከሚተረክበት መንገድ የበለጠ የተወሳሰበ ቢሆንም የፍልሚያውን ማዕከላዊ ሀሳብ ጋር ለመድረስ ግን የመጨረሻውን ቀውስ እናተኳል። ወቅቱ ነሐሴ መጨረሻ እንደ አውሮፓውያን አቆጣጠር 386 ዓ.ም ነበር። የአውግስጢን ዕድሜ ወደ 32 የተጠጋ ነበር። ከቅርብ ጓደኛው አልፒየስ ጋር ስለ ግብፃዊ መነኩሴ አንቶኒ ታላቅ መስዋዕትነትና ቅድስና እያወሩ ነበር። ሌሎች ሰዎች በክርስቶስ ነፃና ቅዱስ ሆነው ሲኖሩ፣ እርሱ ግን በኃጢአት ተጠምዶ እየኖረ መሆኑ ወቀሰው። አርፈንበት ከነበረው ቤት አጠገብ ትንሽ መናፈሻ ነበረች። ወደዚያ ስፍራ በውስጤ ጩኸት ተገፋፍቼ ፈጠንኩ። ከራሴ ጋርም ከገባሁት የተፋፋፈ ፍልሚያ እልባቱ ምን ሊሆን እንደሚችል ጌታ ሆይን የሳለውን አንተን የምታውቀው። እዚያ ሆኜ ማንም ሊያስተጓጉለኝ አይችልም። ጤንነቴ እንዲመለስልኝ እንደ እብደት እያደረገኝ ሕይወትንም የሚሰጥን ሞትን እየሞትኩ ነበር። መንፈሴም ሰላም ነስቶኝ ነበር። የአንተ ፍቃድ ባለመቀበሌና ወደ አንተ ቃል ኪዳን ባለመግባቴ በራሴ ላይ የራሴውን ንዴት አቅሌን ነስቶኛል። እንደዚሁ ሁሉ ጸጉሬን ነጨው፣ ግንባሬንም ኮማተር፣ ጣቶቼን ቆላለሁ፣ ጉልበቴንም ጸፋው። ኑዛዜ ገጽ 188። ነገር ግን ካጣው ይልቅ የሚያገኘው የላቀ እንደሆነ የበለጠ ማየት ጀመረ። በጸጋውም ተአምር በክርስቶስ መገኘት ዘንድ ታቅቦ የመኖሩ ውበት መረዳት ጀመረ። ዋነኛው የጊዜ ማሳለፊያ አሳላፊ የከንቶዎችም ከንቶ የሆንክ ሰው የጥንት እመቤቶች አሁንም ይሳቡኝ። ስጋው ልብሴን እየጎተቱ በለሆሳስ እያንሾካሾኩ ከእኛ ልትለይ ነው? ከተለየን ቅጽበት ጀምሮ እስከ ዘላለም መቼም አንገናኝ ማለት ነው። ፊቴን ወደ አቀናውበት ወደዚያ ለመጓዝ ብንቀጠቀጥም ራስን የመግዛት የንጽህና ክብር እየታየኝ ታበረታኝ ነበር። ዘናም ባልል ምን ሆን ብዬ ሳልጨነቅ በታማኝነት ያለምንም ጥርጣሬ እንደቀርብ ሀሳቦች እጅግ ብዙም በሆኑ መልካም እምነቶች የተሞሉ የተቀደሱ እጆቿን ዘረጋችልኝ። ኑዛዜ ገጽ 194።
ስለዚህ የአውግስጢን ፍልሚያ ሥጋውን ይነጩት ከነበሩትና የንጽሕና ክብር ከጣፋጭ ፍቅሯ ጋር ሆነ። ከሆነ የበለስ ዛፍ ስር ተደፍቼ እምባዬን አነባሁ። እነዚህ የሐዘን ቃላት ወደ ላይ ከፍ ከፍ አደረጉ። እስከ መቼ? ነገና ነገ ለምን አሁን አይሆንም? የአሁኗ ሰዓት ለምን የርኩሰት ፍጻሜ አትሆንም? ኑዛዜ ገጽ 196። በለቅሶም መሃል አውግስጢን አንድ ሕፃን ልጅ አንሳና አንብብ እያለ ሲዘምር ሰማ። ወዲያውንም ራሴን መግዛት አቃተኝ። ልጆች በየትኛው ጨዋታ እንደዚህ አይነት ቃላት ሊናገሩ እንደሚችሉ በማሰብ ተወጠርኩ። ወይም ከዚህ በፊት ይህን የሚመስል ሰምቼ እንደሆነ ለማስታወስ አልቻልኩም። ስለዚህ እምባዬን ጎርፍ ፈትቼ የተነሳው ሌላ ምንም ሳይሆን ለእኔ ከሰማይ መጽሐፍ እንዲከፍት የመጣ ድምፅ ነው ብዬ በመውሰድ የማገኘውን የመጀመሪያ ምዕራፍ ማንበብ አለብኝ በማለት ተነሳው። ኑዛዜ ገጽ 197። አውግስጢኖስም መጽሐፉን አነሳና ከፈተው። አይኖቹም የጳውሎስ መልእክት ወደ ሆነው ወደ ሮሜ ምዕራፍ 13 ቁጥር 13-14 ላይ አረፉ። እንዲህም ይነበባል። በቀን እንደምንሆን በአግባብ እንመላለስ፣ በዘፈንና በስካር አይሆን፣ በዝሙትና በመዳራት አይሆን፣ በክርክርና በቅራት አይሆን። ነገር ግን ጌታ ኢየሱስ ክርስቶስን ልበሱት፣ ምኞቱንም እንዲፈጽም ለሥጋ አታስቡ። ከዚያ በላይ አላነበብኩም፣ ማንበብም አላስፈለገኝም በማለት ይጽፋል። እነዚህ አረፍተ ነገሮች እንዳለቁ በቅጽበት እንደ ብርሃን ጮራ በልቤ ውስጥ የእፎይታ እርጋታ ሰፈነ። ያ ሁሉ የጥርጣሬ ጭጋግ በኖ ጠፋ። ኑዛዜ ገጽ 197። ቀጣዩ የትንሣኤ በዓል ላይ በ387 ዓ.ም እንደ አውሮፓውያን አቆጣጠር ሚላን ከተማ ውስጥ አምብሮስ አጠመቀው። በዚያም መኸር ወቅት እናቱ ሞተች። የእንባ ልጇ በክርስቶስ አስተማማኝ ጥበቃ ውስጥ ስለነበረ ደስተኛ ሆና ነበር የሞተችው። በ388 ዓ.ም እንደ አውሮፓውያን አቆጣጠር ወደ አፍሪካ ተመለሰ። 34 ዓመት ሊሞላ አካባቢ ነበር። ዓላማውም የእግዚአብሔር አገልጋዮች ብሎ ለሚጠራቸው ለእርሱ እና ጓደኞቹ ገዳም መሰል ነገር ሊመሰረት በማሰብ ነበር። የማግባት ዓላማውን በመተው በብትወትና በድህነት ለመኖር ራሱን ሰጠ። ይህ በማህበረሰብ ውስጥ ከሌሎች ጋር የሚያጋራውን የሕይወት ዘይቤ መተው ነበር። በገዳማዊ ጉዞ የፍልስፍና ማሰላሰል ሕይወት እንደሚኖረው ተስፋ አድርጎ ነበር። ነገር ግን እግዚአብሔር ሌላ ዕቅድ ነበረው። በ389 ዓ.ም እንደ አውሮፓውያን አቆጣጠር የአውግስጢኖስ ልጅ የነበረው አውዴዮዳቱስ ሞተ። ወደሚኖርበት ታጋስቴ ከተማ ተመልሶ ጸጥ ያለ ሕይወት የመምራት ሕልሙ በዘላለም ጥላ ስር ተነነ። አውግስጢኖስም ከገዳማዊ ማህበሩ ተለቅ ወደምትለው ሂፖ ወደ ተባለችው ከተማ ማዘዋወር የተሻለ ሳይሆን አይቀርም ብሎ አሰበ። የሂፖ ከተማ በጊዜው ጳጳስ ስለነበራት ጳጳሱን ብለው አይጫንኝም ብሎ በማሰብ ነበር የመረጣት። ይሁን እንጂ ስሌቱ ልክ አልነበረም። ቤተክርስቲያኒቱ ወደ እርሱ መጥታ ቄስ እንዲሆን በኋላም የሂፖ ጳጳስ እንዲሆን አስገደደችው። እስኪሞት ድረስም የቆየ በዚያው ነበር። በቤተክርስቲያን ታሪክ ውስጥ የጸና ምልከታቸውን እንዳኖሩ ብዙዎች ከማሰላሰል ሕይወት ወደ ድርጊት ሕይወት ተገፋፉ። አውግስጢኖስም በቤተክርስቲያን መሰረት ላይ ገዳምን አቋቋማል። 40 ለሚሆኑ ዓመታት በአህጉሩ ዙሪያ የተሾሙና ለቤተክርስቲያን ተሐድሶ ያመጡ በመጽሐፍ ቅዱስ የረሰረሱ ቄሶችና ጳጳሳትን አፈራ። ይህንን እያደረገ ለትክክለኛው የክርስትና አስተምህሮ ዘብ በመቆም በክርስትና ታሪክ ውስጥ ስመጥር ከሆኑ መጽሐፍት ውስጥ የተወሰኑትን ጽፏል። ከእነዚህም ውስጥ ኑዛዜን ጨምሮ የክርስትና አስተምህሮ፣ ሥላሴ እንዲሁም የእግዚአብሔር ከተማ ሲቲ ኦፍ ጋድ የመሳሰሉት ይጠቀሳሉ። ከመሞቱ 14 ዓመት በፊት በ426 ዓ.ም እንደ አውሮፓውያን አቆጣጠር አውግስጢኖስ የማስተዳደር ስልጣኑ ሲያስረክብ ተተኪው በብቃት ማነስ ስሜት ተሞልቶ ነበር። የዚህ ታላቅ መንፈሳዊ ሰው ድምፅ በጊዜ ይጠፋል ብሎ በመስጋት ዳንክየው ጸጥ ብሏል አለ። ይሁን እንጂ ዳንክየው ጸጥ አላለም። በ426 ዓ.ም ጸጥ አላለም። አሁንም በዘመናችን ጸጥ አላለም። እንዲሁም በመካከል በነበሩ ዘመናት ሁሉ ጸጥ አላለም። የአውግስጢኖስ ድምፅ ለ1600 ዓመታት ረሃብተኛ ኃጢአተኞችን ነፃ የሚወጣውን የኢየሱስ ክርስቶስ ሉዓላዊ ደስታ እንዲመገቡ መጋበዝ ቀጥሏል። ከከንቶቹ ደስታዎች ውጪ መሆኔ ምንኛ ጣፈጠኝ! ያ በአንድ ወቅት እንዳላጣ የፈራሁት መገደሌ ዛሬ ደስታዬ ሆኗል። አንተ እውነተኛና እጅግ የጣፈጥክ ከእኔ አውጥተህ ጥለህልኛልና፣ አንተ እነርሱን አውጥተህ ጥለሃል። በእሾቹ ምትክ አንተ በራስህ ገብተሃል። ምንም ሥጋና ደም ባትሆን ከደስታዎች ሁሉ በላይ ጣፈጥክ፣ ከብርሃን ሁሉ በላይ ብርሃን የሆንክ፣ ነገር ግን ከተሰወሩ ሁሉ በላይ የተሸሸግ፣ ከክብሮች ሁሉ በላይ የከበርክ በሆንከው ባንተ እንጂ የከበሩ በራሳቸው ትምክህት አይደለም። ብርሃኔ፣ ሀብቴ፣ ጤናዬን ጌታዬ አምላኬ እልሃለሁ። ኑዛዜ ገጽ 199። እስኪ እንደ አውግስጢን አንድ ጥያቄ ልጠይቃችሁ። በእንደዚህ አይነት ፈተና ያላችሁ ክርስቲያን ወገኖች እናንተ ስለመተው ከእንደዚህ አይነት ኃጢአት ለመላቀቅ ምን ያህል ሄዳችሁ? መልሱን ከእግዚአብሔር ጋር በጸሎት ቀጥሎ። ጸጋ ሰላም ይብዛላችሁ።